አብርሃምን እንግዲህ ወንድሙ ኤፍሬምና ሜሪ ዳኒን አስገድደውት ስልክ ቁጥሩን ተቀብለውታል። ሌላ ስልክ ቁጥር ቀይረው ምናምን በቃ ምክንያቱም ሄርሜላ አብርሃምን በጉልበት ካልሆነ እንደዚህ በሲስተም ወይ በመድኃኒት አደንዝዛው ካልሆነ በቀር እሷ ጋር እንደማይሆን ስለምታውቅ ያደረገችው ነገር እጅግ በጣም አሳፋሪ ነው። ሲም ካርዱን ቀይረው ሁሉ ነገር ቀይረው ማንም ሰው እንዳያገኘው አድርገው ነበር አፍነው ያስቀምጡት። ሰላም የኔ ወዶች የኔ ርቆች እንዴት ናችሁ? ሰላማችሁ ብዝት ትርፍ ይበልልኝ። እንዴት ናችሁልኝ? ሁሉ ሰላም አለውላችሁ የኔ ወዶች እንዴት ናችሁልኝ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች እንኳን በሰላም መጣችሁ ብያለሁ። ዌልካም የኔ ወዶች። እንግዲህ ዛሬም ተመልሼ አሁንም እንግዲህ በዚህ ሰዓት ተመልሼ መጥቻለሁ። እንኳን ደህና አመሻችሁ እያልኩኝ እንግዲህ ዳኒ የሚገርም እንግዲህ ቪዲዮ ለቋል። ይሄ ማለት እዚህ ጋር ኤፍሬምና ዳኒ ኤፍሬም ሜሪ በቃ ሁሉም የተበጣበጠ ችግር ውስጥ ገብቷል። ወይም ደግሞ ዝብርቅርቃቸው ወጥቷል ማለት ነው። ይሄ ማለት እንግዲህ የሁሉ ነገር የተፈጠረው በሄርሜላና በሄርሜላ ቡችሎች በሄርሜላ ፍርፋሪ መኖር የለመዱ ቡችሎች እነሱ ናቸው እንግዲህ ይሄን ነገር ብጥብጥ ያመጡት። አብርሃምን መንገድ ላይ አግኝተውት በሰላም እየተዝናናና ተቀምጦ ባለበት ቦታ ነው እንግዲህ ሰርቀው የወሰዱት። ምክንያቱም አብርሃም በፍቅር ከሄርሜላ ጋር መኖር እንደማይችል አፍቅሯት ወዷት በፍቅር አታላው በፍቅር አሸንፈው ከሷ ጋር ማድረግ አልቻለችም። ስለዚህ በዚህ በህመሙ ምክንያት በጉልበት ወደ ቤቷ ወስደዋለች ማለት ነው። ምክንያቱም አንዳንድ ጊዜ በፍቅር ማድረግ የማትችሉት ነገር በጉልበት ማድረግ ትፈልጋላችሁ አንዳንድ ሰዎችና ይሄ ነገር ግን በጉልበት የሆነ ነገር ሳይሆን በፍቅር የሆነ ነገር ነው የሚቆየው እንጂ በጉልበት ያደረጋችሁት ነገር አይቆይም። አሁንም ቢሆን ሄርሜላ ጋር አብርሃም ከውጭ መውጣታቸው ታወቀ፣ ከሀገር መውጣታቸው ታወቀ ምናምን መቼም ቢሆን አብርሃምን ሄርሜላ ይዛው ውጭ ልትወጣ አትችልም። እዚሁ ከሀገር ውስጥ ትዟዟር፣ እዚህ ጠንቋይ ቤት ለጠንቋይ ቤት ትዙር እንጂ አብርሃምን ይዛ ከሀገርማ ከወጣች ጀግና ናት በቃ እሷ ብዬ አስባለሁ። በጭራሽ አታደርገውም። ምክንያቱም እንደማታደርገው ታውቃለች። አብርሃም ያለበት የጤና ሁኔታ ይህን እንድታረጋ አይፈቅድላትም። ስለዚህ ማንንም ለመሸወድ አትሞክሩ። ሄርሜላ ቤት ውስጥ ቆልፋበት ሌላ አፓርታማ ማለት ነው ሌላ ቦታ ላይ ሌላ መኖሪያ እንትን ተከራይታ ነው ለጊዜው አብርሃምን ያስቀመጠችው። ይሄን ሁሉ ነገር የምታደርገው በግዴታ አብርሃምን በቃ ጥሩ ናት ብሎ ወደ እሷ እንዲመጣ ስለምትፈልግ ነው። ግን ይሄ እንደውም ነገሮችን ጭራሽ ሌላ ችግር ውስጥ እንድትገባ ነው የሚያደርጋት ብዬ ነው የማስበው። ከዚህ በኋላ እንግዲህ እነ አብርሃም እነ ሩታም ተነስተውባታል። ሄርሜላ ምን አባቷ እንደምትሰራና ምን እንደምታበላው አብርሃምን እንግዲህ እናያለን ማለት ነው ምን እንደምታደርገው። ምክንያቱም ወደ ውጭ ከወጣች እነሱ ያገኟትና ልኳን ነው የሚያስገቧትና ብቻ ግን ደስ ብሎኛል የአብርሃምን ድምጽ ስለሰማን ሰላም መሆኑን ካወቅን።